እንዳለ ታውቃለህ ልጁን ያለ አባት እዛ ሀገር ይዘው ሄዳ ልጁ በማይሆን መንገድ እንዲያድግ ነው የምፈልገው። አንድ ነገር ልንገር፣ እኔ ይሄ ልጅ ከማይሆን አባት ጋር የሆነ የማይሆን ነገር እያየ የእሱን ስራ እያየ አድጎ እሱን ከሚተካ እንደ ያለ እናትም ያለ አባትም ቀርቶ ጥሩ ኑሮ ይኖር። እንዳትሄድ እዚህ ጋር ረግጠህ ከሄድክ እኔን የማይሆን ነገር ነው የሚፈጠር። እንዳትሄድ ቆማ አዋራኝ። ሰማኛ? ኧረ አቡሻ እኔ እንጃ አላውቅም። እኔ በዚህ ጉዳይ ቁጭ ቆሜ ካንተ ጋር አላወራም። አቡሻ በእናትህ እኔ ስለሱ ላወራ ቁጭ ብዬ ምኞትና መንገድ አይከለክልም። ሩታ ወደ ካናዳ አገር ልትሄድ ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሁሉም ይድረስ እላለሁኝ። ታዲያ በጧቱ የሰማነው ዜና ሩታ ወደ ካናዳ አገር ልትሄድ ነው። የሩታ ወንድሞች ለአብርሃም እያገዙ ነው በአሁን ሰዓት የሚገኘው። አብሶ አቡሻ ልጁ ያለ አባት ማደግ የለበትም ሰው ሀገር ላይ እንዴት ለብቻው ህፃኑን ልጅ ያለባት ሩታ ይዛው ትሄዳለች ታሳድጋለች እያለ ነው። እንደዛማ ካልክ አቡሻዬ እንዴ ያለ እናትስ ልጅ እንዴት ያድጋል ከእናቱ ተነጥሎ እልሃለሁ። አብርሃም ብቻውን ምን ያደርገዋል? ስለዚህ ነገሮቹን ሩታና አብርሃምን በአንድ ላይ ለማስማማት ከፈለጋችሁ ሩታና አብርሃምን አስታርቃችሁ በአንድ እንዲሆኑና ልጃቸውን እንዲያሳድጉ ብታደርጉ እንደኔ ይሄ ምርጫዬ ነው ማለት ነው። ታዲያ ትናንትና አብርሃምን ሽጉጥ እንደቅንብሃለን ያለው አቡሻ ዛሬ ለአብርሃም ከአብርሃም ጎን ቆሞ እየተከራከረለትና ጨበሬው ደግሞ በፍጹም አይሆንም ከሱ ጋር አትኖርም ሩታ እያለ ነው። መቼም አንተ የመርካቶ ነጋዴ ቲማቲም የሆንክ ልጅ ማለት ነው። አንተ በአብርሃም ቅናት አሳብዶ ሊደፋህ ነው ማለት ነው። ምክንያቱም እንዴት ባልና ሚስት ይታረቁ እንደማለት ሩታ ወደ ካናዳ ሀገር መውጣት አለባት ትላለህ። በነገራችን ላይ ካናዳ ሀገር ሩታዬ ዛሬ እንዴት ነው በረፋዱን እንዳለ ሶሻል ሚዲያ ካናዳ እያሉ ነው። በነገራችን ላይ እንኳን ካናዳ ሀገር ለመሄድ አይደለም አረብ ሀገርም ለመውጣት በጣም አስቸጋሪ ነው ማለት ነው። ዝም ብሎ እንደው ተነስቶ እንዳበደ ውሻ የሚወጣ መሰላችሁ ሆይ? እሱንም ከሆነ ሩታዬ እውነት ካናዳ ሀገር ልትሄድ ከሆነ ያደርግላት ነው እኔ የምለው። ምክንያቱም ሩታ በጣም መልካም ልጅ፣ በጣም ቀን ለብዙዎቹ አራያ የምትሆን ሴት ናት። ሩታዬ ካናዳ ሀገር እውነትም ተሳክቶልሽ ከሆነ መልካሙን ሁሉ ተመኘሁልሽ፣ ያሰብሽውን ሁሉ ይሙላልሽ ማለት ነው። እንኳን ካናዳ ሀገር እኔ ለምን አሜሪካም ያው ካናዳ ሄደች ማለት አሜሪካ ገባች እንደማለት ቆጠሩት ማለት ነው። ስለዚህ እንኳን ተሳካልሽ ነው የምለው። ግን እንደዚህ ካናዳ አውሮፓ ምናምን ብላችሁ ቀበጣጥራችሁ በኋላ ሩታ አልሄደችም አቀርቻለሁ ብትል ግን እኛ ምንድን እንደሚሰማን አስባችሁታል? እኔ አብሶ አለመሄዷ ራሱ በጣም ነው የሚያናድደኝ ማለት ነው። ስለዚህ አብርሃምና ሄርሜላ ትናንትና በሰሩት ቪዲዮ ሌሊቱን ያው ማነጋገሪያ ሆነዋል ማለት ነው። እነ ትክክል ያለሱም አብርሃምና ሄርሜላ ድራማ እንደሰሩብን በላያችን ላይ ሿሿ ነው የሰሩብን ማይክል ጃክሰን። ምክንያቱም ይሄንን ቀለበት እንዴት በሁለት ዓመት ውስጥ ሁለት ቀለበት ያደርጋል ተብሎ ትናንትና ቀኑን ሲሸበር ሶሻል ሚዲያው ቢውልም ግን ማይክል ጃክሰን እጥፍ አድርጎ ማስታወቂያ በላያችን ላይ እንደሰሩብን ነው ያየነው ማለት ነው። ምክንያቱም ማይክል ጃክሰን እንደማያረገው እኔ አውቃለሁ። ይሄንንም እየገፋፋችሁ ያለችው ሄርሜላ ከረሚላ ናት ማለት ነው። ሄርሜላ ከረሚላ ደግሞ ወደ ሶሻል ሚዲያ ብትመጣም ከ120% ወይም 30% ነው የወደዳት። ሌላው ሰው ግን አልወደዳትም። እንዴት ብትሉ ባለ 80 ትዳር ላይ ገብታ ትዳርን የበታተነ ሴት ናት። እኛ ይችን ልጅ አንፈልጋትም በማለት የብዙዎቹ ተጽዕኖ ቢያድርባትም ሄርሜላ ግን ነገሮቹን እያቀጣጠለችና ህዝቡን እያቃጠለች መሆኑን እንግዲህ በምሰራው ቪዲዮ እያሳየችን ነው ማለት ነው። ይሄንንም እንግዲህ ማስተካከል ያለባቸው እነሱ ናቸው እንጂ እኛ እንዴትም አድርገን ማስተካከል የለብንም። መከርን ዘከር። ምክንያቱም አንድ ሰው ስድብ ይገዛዋል ብላችሁ ከሆነ ስድብ ማንንም አይገዛውም፣ ጥላቻ ነው እንጂ የሚፈጥረው ማለት ነው። አብርሃምን ሰርባችሁ ለዚህ ያበቃችሁት እንግዲህ ማይክል ጃክሰን ያበጠ ይፈንዳ። እኔም እንግዲህ በአመጣሁት አይዲያ እሰራለሁ፣ ሩታን በፈለገችው ስራ በማለት
አውሮፓው መሄድ ግን የብዙዎቹ ጥያቄ ዜድ አውሮፓ ልትሄድ ነው ወይ? እኔ ምን አውቃለሁ ብላችሁ ነው? እኔ ቡታጅራዎችን እውነቴን ነው የምላችሁ። እኔ ምናቸውም ስለማይጨበጥ እኔ ምንም የሰማሁት ነገር የለም። ከሰማው ግን እነግራችኋለሁኝ ማለት ነው። መልካም ጉዞ እንላለን። እንግዲህ ዛሬ ሚዲያውን ሩታ ካናዳ ልትገባ ነው፣ ሩታ ትግባ ብለናል ማለት ነው። እንግዲህ አብርሃም ሲሰራ እሷም ትስራ። እውነት ይመቻት ሩታ ማለት ነው። መልካም ጉዞ ሩታዬ ወደ ካናዳ ሀገር። እንዴ ምኞት አይከለከልም።